ክብሩን ተወ ክብርን ትተዋለህ ማለት ነው አይደል? ቀጥታ ተዋረደ ትዋረዳለህ ማለት ነው። ቀጥታ ዓለምን ናቀ ትንቃለህ ነው። ኃጢአትን አላረገም ሳትሰራ ትኖራለህ ነው። በአስተሳሰባችሁ በንግግራችሁና በድርጊታችሁ ክርስቶስ መታየት አለበት። እንደ እግዚአብሔር ቃል ተመላለሱ። ማንም በምንም መንገድ ሊሄድ ይችላል። እናንተ ክርስቲያኖች ናችሁ። አትነቃነቁ። ለሰው ብላችሁ ሲኦል አትግቡ። እድል አትስጡ ለኃጢአት። ጴጥሮስ እንዳለው ከዚህ ድንኳን መሄዴ ነው አለ። አትሞትም አለው ኢየሱስ። አርጅተህ ነው የምትሞተው አለ። ወጣት ነበር ሰውዬው። ነገስታቱን ሊገሉት ሲሞክሩ ተኝቶ ያድራል። አትሞትም ብሎኛል ብሎ ያ አትሞትም ታረጃለህ ያለኝ ጌታ ግን ከድንኳን ልትወጣ ነው ደሞ አለኝ። ገና ነኝ ያለኝ ጌታ መሄድ ነው አለኝ። ከመሄዴ በፊት አለ ደግሜ አሳስባችኋለሁ አለ። ለምን ከሄድኩ በኋላ እንዳትረሱት። ምንድነው ጴጥሮስ የምታሳስበን? የህይወት ስርዓታችሁን፣ አረማመዳችሁን፣ አቋማችሁን ይሄንን ጨምሩ። ለምን እነዚህ ፍሬዎች ቢኖሯችሁ ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት በሙላት መግባት ይሰጣቸዋል። እስተ ትምህርት በእኔ ድካም ላይ ስለሚሰራ አጓጊ ነው። እውነት በእግዚአብሔር ፈቃድ ላይ ስለሚሰራ አስጨናቂ ነው። ሌላ ወንጌል የለም፣ አንድ ነው። ከዚህ ውጪ ካለ ልዩ ነው። እሱ ደግሞ የተረገመ ነው። በፍጹም ከ2000 ዓመት በፊት ስለጻፉት ከ2000 ዓመት በኋላ ልናርመው አንችልም። አልቆለት ነው የመጣው። ስታንዳርድ የወጣለት ትምህርት ነው እጃችን ላይ ያለው። እንጨምር አንችልም። ወንጌል አንድ ነው። ለዚህ ኖረን እንሞታለን። እንደዚህ የኖረን ድንገት እንደ ሌባ ኢየሱስ ይመጣል። ብቅ ይላል። የሰማይ መስኮት ይከፈታል። አየር ላይ ያለ ሰራዊት በሙሉ ይወድቃል። የጨለማ ኃይላት በሙሉ ይወድቃሉ። እርሱ ብቻውን ከሰማይ መላእክት ጋር ብቅ ይላል። አይኑን በአይናችን እናየዋለን። በአስተሳሰባችሁ በንግግራችሁና በድርጊታችሁ ክርስቶስ መታየት አለበት። ጳውሎስ ላይ እፈልጋለሁ፣ ላይ እጓጓለሁ፣ አየዋለሁ የሚላቸው በልባቸው የተቀመጠውን እምነት ብቻ ሳይሆን በክርስቶስ ኢየሱስ ያለውን ስርዓታችሁን አየዋለሁ። ከዛ ቀጥሎ ነው እምነታችሁን የሚለው። ስርዓታችሁን መጀመሪያ አየዋለሁ። እንደ እግዚአብሔር ቃል ተመላለሱ። ጴጥሮስ እንዳለው ከዚህ ድንኳን መሄዴ ነው አለ። ትዝ ይላችኋል። ሁለተኛ ጴጥሮስ ምዕራፍ 1 ላይ መሄጃው ነው። 67 ዓመቱ አካባቢ ነው ሰውየው። ሸምግሏል። አትሞትም አለው ኢየሱስ። ትዝ ይላችኋል። ዮሐንስ 21:18 አትሞትም፣ አይዞህ ገና ነህ፣ አርጅተህ ነው የምትሞተው አለ። ወጣት ነበር ሰውየው እና ነገስታቱን ሊገሉት ሲሞክሩ ተኝቶ ያድራል። አትሞትም ብሎኛል ብሎ ያ አትሞትም ታረጃለህ ያለኝ ጌታ ግን ከድንኳን ልትወጣ ነው ደሞ አለኝ። ገና ነኝ ያለኝ ጌታ መሄድ ነው አለኝ። ከመሄዴ በፊት አለ ደግሜ አሳስባችኋለሁ አለ። ለምን ከሄድኩ በኋላ እንዳትረሱት። ምንድነው ጴጥሮስ የምታሳስበን? የህይወት ስርዓታችሁን፣ አረማመዳችሁን፣ አቋማችሁን ይሄንን ጨምሩ። ለምን እነዚህ ፍሬዎች ቢኖሯችሁ ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት በሙላት መግባት ይሰጣቸዋል። በልቤ ያመንኩት ስጋና ደሜ ላይ መምጣት አለበት። ዘመን ወለድ የሆኑ ትምህርቶች እንዳይወስዷችሁ ጳውሎስ የሚታገላቸው እሱ ነው። በሚያባብል ቃል እንዳትወሰዱ። ምክንያቱም ባለፈው ሳምንት ተናግሬ ያለው የስተት ትምህርት በእኔ ድካም ላይ ስለሚሰራ አጓጊ ነው። እውነት በእግዚአብሔር ፈቃድ ላይ ስለሚሰራ አስጨናቂ ነው። ሌላ ወንጌል የለም፣ አንድ ነው። ከዚህ ውጪ ካለ ልዩ ነው። እሱ ደግሞ የተረገመ ነው። በፍጹም ከ2000 ዓመት በፊት ስለጻፉት ከ2000 ዓመት በኋላ ልናርመው አንችልም። አልቆለት ነው የመጣው። ስታንዳርድ የወጣለት ትምህርት ነው እጃችን ላይ ያለው። ልንጨምር አንችልም። ወንጌል አንድ ነው። ለዚህ ኖረን እንሞታለን። አዲስ ኪዳን ላይ እኮ ያሉት እኮ የሐሰተኞቹ የብሉይ ኪዳኖቹ ሐሰተኞቹ እኮ ተቀይረዋል። ጠንቋይ በለዓም የለም፣ አስተማሪ ነው። ኤልዛቤልም አስተማሪ ናት። አዲስ ኪዳን ተቀይረዋል በሙሉ። ቲቺንግ ነው። ተወቅሰ እማትሰራውን ኃጢአት አምነህ እንድትሰራበት ያደርጉሃል። መወቀሻ እውነትን ዘርፈው ሳትወቀስ ሰርተ አምሮብናል በቤቱ ያስብልሃል። you have to be serious። ክርስቶስ እንደተመላለሰ ሞዴል ማን ነው? ክርስቶስ። ወንጌል ከገባን የኢየሱስ አይነት ነው የምንሆነው። ክብሩን ተወ ክብርን ትተዋለህ ማለት ነው አይደል? ቀጥታ ተዋረደ ትዋረዳለህ ማለት ነው። ቀጥታ ዓለምን ናቀ ትንቃለህ ነው።
ኃጢአትን አላረገም ሳትሰራ ትኖራለህ ነው። አከረርኩት። ትደክማላችሁ፣ ትበረታላችሁ። ያው ይሄኛው ስላልተለወጠ ድካም ሊኖር ይችላል፣ ግን እንመለሳለን። በላይሰንስ ግን ኃጢአት አሰራ ልደክም ትችላለህ። አቀደ ግን አስት ኢየሱስ 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 አላቸው ዮሐንስ። በቃ ጨሰ። የዛ የኤፌሲያንስ አካባቢ ያሉት ማይነር ኤዥያ ያሉ ቸርቾች በቃ ሲሉ ክርስቶስ በስጋ እንደመጣ የማይቀበል የተረገመ ነው ብሎ ሰውነቱ ጋር መጣ። ከዛ ኃጢአት አለመስራቱ ጋር መጣ። ከዛ ወዲያው ምን አለ? ኢየሱስ ንጹህ ነው፣ ኢየሱስ ቅዱስ ነው፣ ኢየሱስ የአባቱን ፈቃድ ያደርገዋልና ከእርሱ ከተወለድክ ኃጢአትን አታደርግም አለ። ትምህርትና ህይወት መጣላት የለበትም። አድርጌው ንስሐ ገባለሁ የሚባል የለም። እና ከእግዚአብሔር የተወለደ ኃጢአትን አያደርግም አለ። ዮሐንስ በጣም ከባድ ነው ስትሉት ኃጢአትን ሊያደርግ አይችልም አለ። እንደገና ወረድ ብሎ አያደርግም፣ ስራውን ሊያደርግ አይችልም። ፖቴንሻል የለውም። ጳውሎስም ከእናንተ ጋር የለውም። እያስተማረ ነው፣ ሰውዬው እያስተማረ ነው። ጳውሎስ አጠገባቸው አይደለም፣ እያስተማረ ነው። እንደዚህ አይነት ከፍተኛ ትምህርተ ክርስቶስ ላያቸው ላይ ያወረደበትን ውጤት አይደል ምዕራፍ 2 ላይ ምዕራፍ 1 ላይ በቃ በጣም አስደናቂ ነው። የጳውሎስ ጥልቀቱ፣ ስፋቱ፣ ርቀቱ ምናምን ነው የምንለው። በቃ በጣም አስገራሚ ሰው ነው። ኢየሱስ እንዴት አድርጎ ነው የገባው? አብረው 3 ዓመት ተኩል የወጡት የገቡት እንኳን የዚህን ያህል ገብቷቸዋል ወይ ምናምን የሚያስብል አይነት በጣም ጥልቅ እውቀት የሚያውቅ ሰውዬ ይህንን ሁሉ ከነገራቸው በኋላ ጸጋ ከእናንተ ጋር ይሁን ብሎ ቻው አላላቸው። በክርስቶስ ያላችሁን ስርዓት ደግሞ ላይ ፈልጋለሁ አለ። ይሄ እውነት ይመጣል አለ፣ ይወርዳል አለ። እውነት ውስጣችሁ ከተቀመጠ አንዱ መገለጫው ትጸናላችሁ፣ ትቆማ። የሚጋጫችሁ ይበዛል። እውነት እናንተ ጋር ካለ እንዳትኖሩት ፋይት የሚያረጋችሁ ሲስተሙ ፋይት ያረጋሃል። አጠገብህ ያለው ወዳጅ ፋይት ያረጋሃል። በጣም የምታምነው ክርስቲያን ነው የምትለው ሰው ፋይት ሊያረግ ይችላል። ያንተ ካረረ ሊል ይችላል። ማንም በምንም መንገድ ሊሄድ ይችላል። እናንተ ክርስቲያኖች ናችሁ። አትነቃነቁ። ለሰው ብላችሁ ሲኦል አትግቡ። እድል አትስጡ ለኃጢአት በፍጹም። የኢየሱስ ትህትና፣ የኢየሱስ ፍቅር ሰልፍለስ ነበር። ኢየሱስ አይኖርም ለራሱ። የአባቴን አባቴ አብ ወሬው የለም። እሱ ትቶት ነው የመጣው። ላይ ጓጓለሁ የሚለው በክርስቶስ ላይ ያላችሁን እምነት ጽናቱን ላይ ጓጓለሁ። የዚህ አይነት ስትሆኑ ፋይት ማረገው ለዛ ነው ይላል። እንደ ሌባ እንደ ወንበዴ እምሰቃየው እናንተ ያንን ሰው እንድትመስሉት ነው። የቱን ሰው? ወደ ተሰቀለው። ቅድም ፍሬክስ ስታስብለን ነበር ደጋግማ ወደዛ ነው የሚጠቆመው። ጳውሎስ ደግሞ በጣም እንትኑ ላይ አይደለም ቶሎ የሚሄደው፣ እዛ ክሮሱ ጋር ሄዳ የዛ አይነት ሰው እንድትሆኑ። እኔን ከሆነ ነገር አይደለም አይደል፣ ከራሴ ኢኮኖሚ ነጥለኝ። ሁሌ ነው የምላችሁ ከብዙ ነገር ያፋታን ለብቻው ሊወስደን። ኢቭን አብረን እንኑር አይልህም እኮ አንተን ገሎ ነው የሚኖረው። የዛን ያክል ሼር አይፈልግህም። በአንተ ህይወት እሱ ነው መግባት የሚፈልገው። እኔ ስትለው ሙት ይልሃል። እግዚአብሔር ህይወትህን በዚህ ብርሃን ክሮስ ካረገው ኢየሱስን አለመምሰል አይቻልም። እንዳልኳችሁ ውስጥህ የሚነደው ኢየሱስን ለመምሰል ነው። ጳውሎስ እናፍቃለሁ ይላል። ሳያውስ ደስ ይለኛል። የለውም ሪፖርት ቶሎ ሰማለሁ። ኤጳፍራን ባይዘወይ ጳውሎስ ጋር መጣ፣ ደብዳቤ ሰጠው። ደብዳቤውን አድርሶ ተመልሶ ሄዷል ጳውሎስ ጋር ባይዘው። ከዚህ በኋላ በጣም ብዙ አብሯቸው አልኖረም። ቶሎ ተመልሶ እና እሰማለሁ እና አያቸዋለሁ እና ሰውየው ዛሬ ብቻ አይደለም የሚያወራው፣ ዘላለም ነው የሚያወራው። አብረን እንዘልቃለን እዛ። እና ስርዓታችሁንና ጽኑ እምነታችሁን በክርስቶስ ላይ ያላችሁን
እሱን እያየሁት ደስ ይለኛል። እንገናኛለን። መሄዱ ነው። ይሄ 60 ዓመተ ምህረት ላይ ነው፣ እሱ ሄደው 65 ላይ ነው። ስለዚህ መሄዱ ነው። ላይመጣ ይችላል ከዚህም በኋላ እና መሬት ላይ በአካል ላይገናኙ ይችላሉ። እና አያቸዋለሁ የሚለው እኮ ሰማይም ነው። የጾምክ ቀን የጸለይክ ቀን በእግዚአብሔር ቃል ውስጥ ራስን ያቆየ ቀን ማንም ሰው መጥቶ አይጨብጥም። ምናልባትም ያን ነገር እንድታቆመው ሁሉ ሊገፋፉ ይችላል። ነገሩ ሰርቶ ከመሬት የወጣ ቀን ቤት ሲሰራ ሰው ከመሬት እየወጣሁ ነው ይላል። እስክትወጣ ማንም ዝም ብሎ ቤቱን ባዶ ሜዳ አድርጎ ተወባክ ይላል። የወጣ ቀን ሰው ሁሉ ማየት ይጀምራል። የዛኔ መጥቶ ማንም ምንም ቢለ ኢንቨስትመንት፣ ጉልበት፣ ጊዜ፣ አቅም፣ ትግስት የሚያልቀው ሙጥጥ የሚያደርግ አጥንት ላይ ቆዳ እስኪለጠፍ ስጋን ይበለዋል። መሰረት ተመስረቱ ከባድ ቃል ነው። ሰብስትራክቸር ነው፣ ወደ ታች ነው፣ ዴብዝ ነው። ኢየሱስ ሰው ምን ይለኛል ሰው አይልም ማለት ዝም ብሎ ነው፣ ቀጥታ ነው የሚኖረው። ስትሬት ፎርዋርድ ሲያወራ አይጠነቀቅም። ኢየሱስ እኮ ሲያወራ እኮ አይጠነቀቅም። ከአባታችሁ ከዲያብሎስ ይላል ቀጥታ። ምንም አይጨነቅም። ለምን መሰለ? ንጹህ ነው። አብጋኗ መሰረቱ ምንም ልታረገው አትችልም። እንድችል ብትገለው ያዋጣዋል። እንደዛ አጥልቀ ከገባ ምንም ማንም አያረግም። ምንም ቢያረግህም ምንም አትሆንም። የመጨረሻው ሞት ነው። ወደ ተሻለ ክብር መውጫ በር ነው። ክርስቲያን ስትሆን እንደሱ ነው የምትሆን። አትፈራም። ለአማኝ ለክርስቲያን ዘላለም ገብቶኛል ለሚል ሰው ሞት ማስፈራሪያ ሊሆን ይችላል። ቆላስይስ በጣም የተጎዳች ከተማ ናት። ፋይናንሻሊ በጣም ድቅቅ ያለች ከተማ ናትና በተለይ ይሄንን በጻፈበት ወቅት እንደ ናቹራል እንደዚህ ምንድነው የመሬት መንቀጥቀጥ ምናምን ያሰቃያት ከተማ ነው። ውድቅድቅ ያለች ናት እና ሰዎቹም እንደ ከተማው ነው ሊሆኑ የሚችሉት። ለእነዚህ ሰዎች ምን ይላቸዋል? የተትረፈረፈ ምስጋና አቅርቡ፣ እያመሰገናችሁ ነው። በጣም ብዙ ነገር ውስጥ ሊያልፉ ይችላሉ። ያልፋል ምስጋናው። በጣም በብዙ ቻሌንጅ ውስጥ ሊገቡ ይችላሉ። ምስጋና ያልፋል። አሁን ማጣት ኮመን ነው። ቆላስይስ መሰቃየት በጣም ኮመን ነው። በስተት ትምህርት መንገላታት ብቻ ሳይሆን የሮማውያን ቅኝ ግዢዎች ምናምን ስለሚሆኑ ክርስቲያን መሆን በጣም ከባድ ነው። ቆላስይስ በዛ ሁሉ መካከል ቁሙና የተትረፈረፈ ምስጋና እያቀረባችሁ ኑሩ። እነሱ ከሚሄዱበትና ከሚኖሩበት የተሻለ ነው እኛ የምንኖረው። አትሊስት የታሰረ የለም እዚህ ቤት። አሁን ክርስቲያን መሆን እኛ ሀገር ወንጀል አይደለም፣ እንደውም ብራንድ ሆኗል። ክርስቲያን ነኝ ብለን እንዘምር የለን፣ እንኳን ክርስቲያን ሆንኩኝ እንላለን። ብራንድ አደባባይ ላይ ቆሜ ክርስቲያን ነኝ ብል ታዲያ ምን እናርግ ነው የሚለኝ። ክርስቲያን ነኝ ብል ክሮስ ብራንድ ነው። ቢያንስ ከነሱ እንሻላለን ለማመስገን። በእነሱ ዘመን የሚያስገድላቸው ነገር ብዙ ነው። በእንደዚህ አይነት አጣብቂኝ መካከል ጳውሎስ የክርስትናን የህይወት ስታንዳርድ ሲያስቀምጠው ተመስረቱና ጽኑ ብቻ ሳይሆን የተትረፈረፈ ምስጋና። ወደ እግዚአብሔር ቃል እንመለስ። እንደ ልጅነታችን ይራበን፣ ይናፍቀን፣ ይመረን። ሞኙኑ አንጻራዊ ነው ሞኝነት። ዘላለምን እያስተካከልክ ነው። ዓለም ነው ሞኝ የሚለ። እንዳንተ ጠቢብ የለም። ወደ እግዚአብሔር ቃል በጣም ስትመለስ የህይወት ዲሲፕሊን የእግዚአብሔር ቃል አይነት ትሆናለህ። እና ሰውየው እንደሚፈልገው ሞደርን አትሆንለትም። ሰውየው ነው ሞኝ የሚል፣ ዓለምን አትሞኝ የምትል። ይሄን ህይወት ለማረጋገጥ ወደ ዓለም ወስጄ ሚዛን ላይ አላስቀምጠውም። ዓለም አታውቀውም።
እንደዚህ እየኖርን ድንገት እንደ ሌባ ኢየሱስ ይመጣል፣ ብቅ ይላል። የሰማይ መስኮት ይከፈታል። አየር ላይ ያለ ሰራዊት በሙሉ ይወድቃል። የጨለማ ኃይላት በሙሉ ይወድቃሉ። እርሱ ብቻውን ከሰማይ መላእክት ጋር ብቅ ይላል እና አይኑን በአይናችን እናየዋለን። እንደዚህ በድንግዝግዝ እያየነው ተቃጥለን አንሞት። እንደዚህ እናየዋለን። ኢየሱስን እንደዚህ እናየዋለን።